ተልባ ብዙ አይነት ጥቅም እንዳለው ታውቃላችሁ። የመለኛ ገጽ ላይ ለምግብነት እንዴት እንደምታውሉት እናሳያችኋለን። በዛሬው የመለኛ ቪዲዮ የተልባ ፍትፍት እንዴት እንደሚዘጋጅ እናሳያችኋለን። ተልባውን ለማዘጋጀት የተልባ ጥሬ እንጠቀማለን። ይህን የተልባ ጥሬ በብዛት አዘጋጅታችሁ ለረጅም ጊዜ እንዴት ማስቀመጥ እንዳለባችሁ በዚህ ቪዲዮ መጨረሻ ነግራችኋለሁ። ተልባውን በርካሽና በብዛት መግዛት ለምትፈልጉ ትልልቅ የአትክልት ገበያዎች ላይ በመሄድ መግዛት ትችላላችሁ። ለዛሬ እኔ 200 ግራም ተልባ ተጠቅሜያለሁ። የተልባ ፍትፍቱ ላይ ከምንጠቀማቸው የአትክልት ግብአቶች ደግሞ አንድ ራስ ደቆ የተከተፈ ቀይ ሽንኩርት እንጠቀማለን። ቀይ ሽንኩርቱ ላበላል እንዲመችና ብዙ ፈጦ እንዳይታይ ደቀቅ አርጋችሁ መክተፍ ይኖርባችኋል። ጥሬ ሽንኩርት የማትወዱ ከሆነ ደግሞ አለመጠቀም ትችላላችሁ። አንድ በጣም ያልበሰለ ፍሬው የወጣለት ቲማቲም አድቅቃችሁ ትከትፋላችሁ። በጣም ብስል ቲማቲም የምትጠቀሙ ከሆነ በኋላ ላይ ስትቀላቅሉት ሊፈርስባችሁ ይችላል። ፍትፍቱ ሲታይ እንዲያምር ከተገኘ ቀይ ቃሪያና ካልሆነ ደግሞ አንድ ፍሬ አረንጓዴ ቃሪያ እንጠቀማለን። ፍትፍቱ ትንሽ የማቃጠል ይዘት እንዲኖረው ከፈለጋችሁ ቃሪያውን ከነፍሬው መክተፍ ትችላላችሁ። ፍትፍቱን ለማዘጋጀት አስቀድማችሁ ተልባውን ትለቅማላችሁ። ተልባው ላይ ላዩ ላይ ገለባ ካያችሁ ወይም አዋራ ያለው ከመሰላችሁ ልክ ምስሉ ላይ በምትመለከቱት መሰረት ታበጥሩታላችሁ። ተልባው ላይ ጠጠር፣ አፈር እንዲሁም ቀለሙን የቀየረ ተልባ ካለ ነጥላችሁ ታወጣላችሁ። ጥራጥሬዎችን መልቀም የማትወዱ ከሆነ ስትገዙ የተለቀመ ብላችሁ መግዛት ትችላላችሁ። ለመጪው በዓል የተለያዩ ጣፋጭ ምግቦችን የምታዘጋጁበትን የመለኛ የምግብ ግብአቶች ማዘዝ ለምትፈልጉ እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ኢትዮጵያ ውስጥና ከኢትዮጵያ ውጭ ሆናችሁ ኢትዮጵያ ላለ ወዳጅ ዘመድ ጓደኞቻችሁ በስጦታ መልኩ የመለኛ ግብአቶችን ማበርከት ለምትፈልጉ የሱንም አማራጭ አዘጋጅተናል። የማረቆ በርበሬ፣ የተነጠረ ለጋ ቂቤ፣ ሚጥሚጣ፣ የአተርና የሽምብራ ሽሮ፣ የማቁላያ፣ የመከለሻ፣ ያልጫ ቅመም፣ የቡላ ዱቄት፣ የገንፎ እህል፣ የአጥሚት እህልና ሌሎች ግብአቶችን በጥራት ታገኛላችሁ። ተልባውን በቆንጆ መልኩ ከለቀማችሁት በኋላ ይህንን ይመስላል። የምድጃችሁን የሙቀት መጠን በመካከለኛ ታገሉና መጥበሻ በመጠቀም ተልባው ቀለሙን እስኪቀይር ድረስ ታምሱታላችሁ። በደንብ ያልታመሰ ተልባ ሊማልግ ስለሚችል እዚህ ጋር በመካከለኛ ሙቀት ትዕግስት አርጋችሁ በደንብ ማመስ ይኖርባችኋል። ለማመስ መጥበሻ ከሌላችሁ ብረት ምጣድና መቆያ መጠቀም ትችላላችሁ። ስታምሱት ልክ እንደኔ እንዲህ ያገላበጣችሁ ማመስ ማትችሉ ከሆነ ሰፋ ያለ ማንኪያ ወይም ጠፍጣፋ ማማሲያ በመጠቀም ማማሰል ትችላላችሁ። የምትጠቀሙት መጥበሻ ስቴንለስ ስቲል ከሆነ ማንኪያውን መጠቀም ትችላላችሁ። ጥቁሩን ኮትድ የሚባለውን የምትጠቀሙ ከሆነ ደግሞ የብረት ማንኪያ ፈጽሞ መጠቀም የለባችሁም። እሱ ላይ እንጨቱን ብትጠቀሙ መክራችኋለሁ። ተልባው በደንብ እየታመሰ ሲሄድ መፈናጠር ይጀምራል። የዛኔ የማማሰል ፍጥነታችሁን ትጨምሩና ተልባው ሙሉ ለሙሉ ቀለሙን እስኪቀይር ድረስ ታምሱታላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። ዩቲዩብ የማትጠቀሙ ከሆነ የፌስቡክ ገጻችን ላይ ሰፊ ገለጻ የተሰጠባቸው ቪዲዮዎችን እንለቃለን። ፌስቡክ ላይ መለኛ በሚል የመጠቀሚያ ስም ታገኙናላችሁ። ተልባው በቆንጆ መልኩ ከታመሰ በኋላ ይህንን ይመስላል። ምስሉ ላይ እንደምትመለከቱት ተልባው ሙሉ ለሙሉ ቀለሙን ቀይሮልናል። ተልባው ፈጽሞ ማረር ስለሌለበት ተጠንቅቃችሁ ማመስ ይኖርባችኋል። አሁን አምሳችሁ ያዘጋጃችሁትን ተልባ ወዲያው መፍጨት ስለሌለባችሁ ለተወሰነ ደቂቃ ሳህን ላይ ገልብጣችሁ ታቀዘቅዙታላችሁ። ተልባው ሙሉ ለሙሉ ሳይቀዘቅዝ ለመፍጨት ከሞከራችሁ እርስ በራሱ ሊጠባበቅባችሁ ይችላል። ስለዚህ ቢያንስ ለ30 ደቂቃ ያህል ማቀዝቀዝ ይኖርባችኋል። ተልባው ሙሉ ለሙሉ መቀዝቀዝ አለመቀዝቀዙ መለየት ከፈለጋችሁ በእጃችሁ በመጫን ምንም አይነት ሙቀት የማይሰማችሁ ከሆነ ለመፍጨት ዝግጁ ነው ማለት ነው። ተልባውን ለመፍጨት የቅመም መፍጫ ትጠቀማላችሁ። በቤት ውስጥ የቅመም መፍጫ ከሌላችሁ ጥሩ የሚባል የጭማቂ መፍጫ በመጠቀም መፍጨት ትችላላችሁ። ነገር ግን ቅመም መፍጫው የተሻለ አድርጎ ይፈጭላችኋል። የቅመም መፍጫችሁን የተለያዩ ቅመሞችን ስትፈጩ ቃናቸውንና ጣዕማቸውን እንዳያበላሽባችሁ እንዴት ማጽዳት እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መጎብኘት ትችላላችሁ። ከዚህ በፊት ያሳየናችሁ የፓፕሪካ ቅመም አዘገጃጀት ላይ የቅመም መፍጫ እንዴት ማጽዳት እንዳለባችሁና ለረጅም ጊዜ ሳይበላሽ እንዴት ማቆየት እንደምትችሉ አሳይተናል። ተልባው ቆንጆ ሆኖ ከተፈጨ በኋላ ይህንን ይመስላል። የበለጠ ደቀቅ ማረግ ከፈለጋችሁ ወንፊት በመጠቀም የተወሰነ ታጣሩትና የተጣራውን ደግሞ መልሳችሁ መፍጨት ትችላላችሁ።
የቅመም መፍጫ ክዳኑ ላይ የቀረ ተልባ ካለ ብሩሽ በመጠቀም ታውጡታላችሁ። መፍጫችሁ ብሩሽ ከሌለው በእጃችሁ እያራገፋችሁ ማውጣት ትችላላችሁ። ክዳኑን በሳሙናና በውሃ ስለማናጥበው በብሩሹ በደንብ እናጸደዋለን። የቅመም መፍጫ ውስጥም ተጣብቆ የቀረውን ተልባ ልክ ምስሉ ላይ በምትመለከቱት መሰረት በብሩሹ ነጥላችሁ ታውጡታላችሁ። ተልባው በቆንጆ መልኩ ከተፈጨ በኋላ ይህንን ይመስላል። ይህን ተልባ ለሌሎች የምግብ አይነቶችና ለጭማቂ መጠቀም የምትፈልጉ ከሆነ ሳይበላሽባችሁ ለሳምንታት እንዴት ማስቀመጥ እንዳለባችሁ ነግራችኋለሁ። ይህን ተልባ ከፈጫችሁ በኋላ ንጹህ፣ ደረቅና አየር በማያስገባ ብልቃጥ ታስቀምጡታላችሁ። ብልቃጡ ከጠርሙስ የተዘጋጀ ቢሆን ይመረጣል። በተጨማሪ ተልባውን ከተጠቀማችሁ በኋላ በሚገባ ከድናችሁ ማስቀመጥ እንዳዘነጉ። አሁን ለተልባ ፍትፍታችሁ የሚሆን 2 ቁርጥ እንጀራ በደንብ ጠቅልላችሁ ትከትፋላችሁ። ፍትፍቱን ስትፈተፍቱት እንዳይበተንባችሁ እንጀራውን በደንብ ወጠር አድርጎ መጠቅለልና ሰፋ ሰፋ አድርጋችሁ መክተፍ እንዳዘነጉ። በዚህ መልኩ ሰፋ ሰፋ አድርጋችሁ ከከተፋችሁ ስታቀርቡም እንዲሁም ሲታይ ያምርላችኋል። አሁን የተልባ መረቁን እንቀምማለን። ጎድጓዳ ሳህን ውስጥ የምትፈልጉትን ያህል ተልባ ትጨምራላችሁ። የምትጨምሩት የተልባ መጠን እንደምታዘጋጁት የፍትፍት ብዛትና እንደምትፈልጉት የመረቅ ውፍረትና ቅጥነት ይወሰናል። የተልባ ዱቄቱን ከጨመራችሁ በኋላ ከላይ ጨው ታረጉና የምትፈልጉትን ያህል ቀዝቃዛ ውሃ ከላይ ትጨምራላችሁ። በመቀጠል የእንቁላል መምቻ በመጠቀም ሳይጓጉልባችሁ በደንብ ትቀላቀሉታላችሁ። አሁን እንደ ፍላጎታችሁ ግማሽ የሎሚ ጭማቂ ከላይ ትጨምቁበታላችሁ። ሎሚ አለመጨመር ከፈለጋችሁ አለመጨመር ትችላላችሁ። በመቀጠል ያዘጋጃችሁትን የአትክልት ግብዓት ከላይ ታስገባላችሁ። የአትክልት ግብዓቶቹን ከጨመራችሁ በኋላ ከትፋችሁ ያዘጋጃችሁትን እንጀራ ከላይ ታስገባላችሁ። ስትፈተፍቱት እንዳይቦካባችሁ አስቀድማችሁ ሰፊ ባንኪያ በመጠቀም ወደ ታች ትጫኑታላችሁ። እንጀራው መረቁን በተወሰነ መልኩ መጠጥ ካረገላችሁ በኋላ ቀስ እያላችሁ እያገላበጣችሁ ትቀላቀላላችሁ። ጨው ያነሰው ከመሰላችሁ እንጀራውን ከመጨመራችሁ በፊት መረቁን ቀምሳችሁ ካነሳችሁ ተጨማሪ ጨው ማስገባት ትችላላችሁ። የምታዘጋጁት ፍትፍት በጣም ከደረቀባችሁ ለብቻው ተልባ በውሃና በጨው በጥብጣችሁ ከላይ መጨመር ትችላላችሁ። በጣም ከረጠበባችሁ ደግሞ ተጨማሪ እንጀራ እየጨመራችሁ መቀላቀላችሁን ትቀጥላላችሁ። አሁን የተልባ ፍትፍታችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። የተልባ ፍትፍቱን ከተለያዩ የጾም ምግቦች ጋር እንደ አይነት አርጋችሁ ከጎን ማቅረብ ትችላላችሁ። ብቻውን የምትመገቡት ከሆነ ደግሞ በጎድጓዳ ሳህን አርጋችሁ ማቅረብ ትችላላችሁ። የዛሬው የተልባ ፍትፍት ለፋሲካ ጾም ቆንጆ አማራጭ እንደሚሆናችሁ ተስፋ እናደርጋለን። ሌሎች የምግብ አይነቶችን እንድናሳያችሁ የምትፈልጉት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።